ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከአንድ ሺህ በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። ያው ከ100 ሚሊዮን ፓውንድ በላይ የሚወጣባቸው በርካታ ተጫዋቾችን እየተመለከት ነው። ክለቦችም በቀላሉ ነው ይህንን ገንዘብ የሚከፍሉት። ምንድነው ምክንያቱ የሚለውን እናንሳ። የዘጠኝ አሃዝ ዝውውሮች ይባላል። የዘጠኝ 9 ፊገርስ የሚባል አይተለመደ ነው። በቃ አሁን በዚህኛው የዝውውር ጊዜ ሳንድሮ ቶናሊ ወደ ቶተናም ሲዘዋወር፣ በዩሮ ካየሹ ማቴዎስ ፈርናንዴዝም ወደ ቶተናም ሲዘዋወር የ100 ሚሊዮን ዩሮ ተጫዋች ሆኖ የተዘዋወረው። ከሁሉ በላይ ግን የኤሌት አንደርሰን የሞርጋን ሮጀርስ ዝውውሮች ሁለቱም በፓውንድ 116 እና 117 ሚሊዮን ፓውንድ፣ በዩሮ ከ130 ሚሊዮን ዩሮ በላይ የወጣባቸው ናቸው። በዩሮ ካየሹ 4 ተጫዋቾች አሁን ገና ካሁኑ ዝውውሩ ከዚህ በኋላ ይሟሟቃል ብለን እንጠብቃለን። አይደለም የዓለም ዋንጫ መጠናቀቁ የበለጠ ለዝውውር እድሎች ስለሚሰጥ፣ ግን በሚያስገርምሽ ሁኔታ አራቱም አማካዮች ናቸው። እነዚህ 100 ሚሊዮን ዩሮና ከዛ በላይ የተከፈለባቸው ተጫዋቾችን ካየሽ ሁሉም አማካዮች ናቸው። ስለዚህ ለአማካዮች ፕሪሚየም ገንዘብ እየተከፈለ ነው። በዩሮ አሁን ማንቸስተር ሲቲ 135 ሚሊዮን ዩሮ ነው የከፈለው ለኤሊየት አንደርሰን፣ ቼልሲ ከዛ በላይ ነው የከፈለው። በእርግጥ ሞርጋን ሮጀርስን አማካይ ብቻ ብለን መመደብ ምንችል አይመስለኝ፣ የበለጠ ክሬቲቭ የበለጠ አድቫንስር ተጫዋች ስለሆነ። ግን እንግዳ ነገር ነው ምሳ። ለምሳሌ ማቴዎስ ፈርናንዴዝ 22 ዓመቱ ነው። ትልቅ ተሰጥኦ አለው። ማንቸስተር ዩናይትድ፣ አርሰናል ሌሎች ፈላጊዎቹ ተብለው የተጠቀሱ ናቸው። ቶተናም ብቻ አልነበረም የፈለገው። ግን በተከታታይ 2 ሲዝን ወርዷል አይደል? የመውረዳቸው ምክንያት እሱ አይደለም፣ ብቸኛ ምክንያት አይደለም። ግን በተከታታይ 2 ሲዝኖች የወረዱ ቡድኖች ውስጥ ነው የተጫወተው። በተከታታይ 2 ሲዝኖች በቻምፒየንስ ሊግ የተጫወቱ ቡድኖች ውስጥ አይደለም የተጫወተው፣ ወደ ቻምፒየንሺፕ ላለመውረድ በተጫወቱ ቡድኖች ውስጥ ነው የተጫወተው። እንግዳ ነው። አሁን በጣም ኢንፍሌትድ በሆነ የዝውውር ገንዘብ ይመስለኛል የተዘዋወረው። ለኔ ጥሩ ተጫዋች ሊሆን ይችላል። ከዛ ደካማ ቡድን ውስጥ የአንዱን ተጫዋች የግል ብቃት አጉልቶ ማየት ይገባል። በጣም ጥሩ ተጫዋች ነው። ከዚህ በፊትም አንድ ፕሮግራም ላይ እንደሰራ ነው። ግን አሁን ያለውን የገበያ ሁኔታ ግን የሚያሳይ ነው። በተለይ በፕሪሚየር ሊግ ክለቦች መካከል የሚፈጸመውን የገበያ ሁኔታ የሚያሳይ ነው። ሞርጋን ሮጀርስ በጣም ጥሩ ተጫዋች ነው። ግን በታሪክ በእግር ኳስ ታሪክ 5ኛው ውድ ተጫዋች ለመሆን የሚያስችል ጥሩ ነው። የጥሩነቱ መጠን ማለት ነው። በጣም ጥሩ ነው። አዎ በታሪክ ግን 5ኛው ነው። በፉትቦል ታሪክ 138 ሚሊዮን 2 ጥሩ ሲዝኖች አሳልፏል። ግን ለምሳሌ ኔይማር አይነት ሱፐርስታር ግን አይደለም። አራቱ ተጫዋቾች እንግዲህ እነዚህ ከ100 ሚሊዮን በላይ የተዘዋወሩ ናቸው። ያው በእግር ኳስ ታሪክ 100 እና ከዛ በላይ ዩሮ ወጥቶባቸው የተዘዋወሩ ተጫዋቾች 19 ብቻ ናቸው እና አራቱ አሁን የተዘዋወሩት ናቸው። እንግዲህ በእንግሊዝ ውስጥ በጣም ብዙ ዝውውሮች በእንደዚህ አይነት ገንዘብ የተዘዋወረ እንደሆነ ማየት ይቻላል። ለረጅም ጊዜ 100 ሚሊዮን ዩሮ አካባቢ መድረስን ትልልቅ ክለቦች ያመኑቱ ቆይቷል። እንግዲህ አሁን በዩሮ እየተናገርኩ ያለሁት ከሌላውም የአውሮፓ ገበያ ጋር ለማነጻጸር እድል እንዲሰጥ ነው። ለምሳሌ ፖል ፖግባ ወደ ማንቸስተር ዩናይትድ ሲዘዋወር 105 ሚሊዮን ዩሮ ነበር የወጣበት 2016-17 የውድድር ዘመን። ግን ፖግባ ሲዘዋወር ያው በፓውንድ ወደ 90 ሚሊዮን 89 ሚሊዮን ፓውንድ አካባቢ ነበር በጊዜው የነበረው። ግን ሱፐርስታር ስም ነው የነበረው ፖግባ ዩቬንቱስ ውስጥ በነበረበት ጊዜ የጣሊያን ሴሪያን ዶሚኔት ባደረገ ቡድን ውስጥ የተጫወተ የፈረንሳይ ብሔራዊ ቡድን ወሳኝ ተጫዋች የነበረ፣ ወደ ማንቸስተር ዩናይትድን ባይዘዋወር ወደ ሪያል ማድሪድ፣ ወደ ባርሴሎና፣ ወደ ሌላ ግዙፍ ክለብ እየተጫወተ የነበረበትም ክለብ በጣም ግዙፍ ክለብ ነው። እየመጣ ያለው ከ2 ተከታታይ ሲዝኖች ሬሌጌሽን አይደለም፣ የመጣው ከዩቬንቱስ ነው። ፍጹም አይምሬ አሸናፊ ከነበረ የመጣው ቻምፒየንስ ሊግ ፋይናል ምናምን ከተጫወተ በኋላ ነው። 2015 ቻምፒየንስ ሊግ ፋይናሊስት ነበር የመጣው። ያ የዩቬንቱስ የዶሚናንስ ዘመን መጀመሪያ 4 ተከታታይ ሴሪያ አሸንፎ ነው የመጣው። ከአውሮፓ ምርጥ ተጫዋቾች መካከል አንዱ ተደርጎ እየተቆጠረ ነው የመጣው። ለእንደዚህ አይነት ተጫዋች ትከፍያለሽ። አሁን ሌሎቹን በተመለከተ ግን የመጡበትን ክለብ ማሳነሴ ብቻ አይደለም። ግን በተለይ በእንግሊዝ ክለቦች መካከል ዝውውር ሲፈጸም በሀብታሞች መካከል የሚፈጸም ዝውውር በመሆኑ ምክንያት በሀብታሞች መካከል ነው ዝውውሩ እየተፈጸመ ያለው። ምክንያቱም ዌስትሃም ሀብታም
ዌስትሃም ይውረድ እንጂ ሀብታም ነው በጣም ከአውሮፓ ከዓለም ሀብታም 30 ክለቦች ይቀያየራል። አንዳንዴ 17 ይሆናሉ፣ ግን 15ቱ ቢያንስ 50% የእንግሊዝ ክለቦች ናቸው ከዓለም 30 ክለቦች። ስለዚህ ከኖቲንጋም ፎረስት ይገዛ ማንቸስተር ሲቲ ከሀብታም ክለብ ነው የሚገዛ። ወይም ከኒውካስል ሳንድሮ ቶናሊን ስትገዢ በጣም ከሀብታም ክለብ ነው የምትገዢ። ልዩነቱ አንቺ እጅግ በጣም ሀብታም ነሽ፣ ያኛው ሀብታም ነው። ስለዚህ እጁን ጠምዘዘሽ ምናምን የሆነ ገንዘብ አሳስቶት ምናምን አይሸጥም የፕሪሚየር ሊግ ክለብ። እሱ ገበያውን ኢንፍሌት ያደርገዋል በጣም የመሸጥ ኖቲንጋም ፎረስት ለምሳሌ ከኢቫንጀሎስ ማሪናኪስ ይባላል የክለቡ ባለቤት። የምትወስዱት ከሆነ ኤሊዮት አንደርሰን ማንም መውሰድ የሚፈልግ ክለብ፣ ምክንያቱም ማንቸስተር ዩናይትድን በጣም ጠንካራ ፈላጊው ነበር የዚህ ተጫዋች። 120 ካልከፈላቸውም አይዘዋወርም ተጫዋቹ። ከዚህ በፊት እንግሊዝ ውስጥ ለአማካዮች ተከፍሎ ከሚያውቀው ገንዘብ በላይ መክፈል አለባቸው። ለኤንዞም፣ ለሞይሰስ ካይሴዶም፣ ለዴክላን ራይስም ለእነዚህ ሁሉ ተጫዋቾች ከተከፈለው ገንዘብ በላይ ካልተከፈለ አይሸጥም። ያንን ማለት ይችላሉ ደግሞ ያንን ማለት ይችላሉ። በጣም ሀብታም ነው ኖቲንጋም ፎረስት። በገንዘብ ምክንያት ተጫዋች አይሸጥም። ከሆነም በፕሪሚየም ዋጋ ነው የሚሸጠው። አሁን ያው ደስተኛ ያልሆነ ተጫዋች በሲቲ በዩናይትድ እየተፈለገ ያለን ተጫዋች ነው ይዘሽ ረጅም ጊዜ ኮንትራት ስላለው ብቻ ማቆየት አስቸጋሪ ነው። ቡድኑን የሚረብሽ ወደ መሆን ወደ እንደዚህ አይነት ፕሬዘንስ ይሄዳል። ስለዚህ እንደዛ ነው። ከዛ ደግሞ እንግሊዛውያን ተጫዋቾችም ደግሞ አሉ። አሁን በተለይ ሁለቱ ብዙ ገንዘብ የተከፈለባቸው 116 እና 117 ሚሊዮን ፓውንድ የተከፈለባቸው ተጫዋቾች አሉ አይደለም። ሁለቱም እንግሊዛውያን ናቸው። እንግሊዛውያን መሆናቸው ዋጋውን ያስወድደዋል። ለምን? አንደኛ የሆም ግሮውን ሩል ይባላል። አንድ ቡድን ከ25ቱ ተጫዋቾች መካከል 8ቱ ሀገር በቀል ተጫዋቾች መሆን አለባቸው። ስለዚህ ውድ ነው የእነዚህ ተጫዋቾች ዋጋ። የእንግሊዛውያን ተጫዋቾችም ዋጋ ሁልጊዜም ውድ ነው፣ ግን በተለይ ደግሞ በኮታም ስለምትገደጅ እንደዛ ነው። ከዛ ደግሞ የሞርጋን ሮጀርስን ዝውውር የኤሊዮት አንደርሰን ዝውውር ኮንዲሽን አድርጎታል። እንዲያውም እኔ የገንዘቧ ልዩነት በጣም ነው የምታስቀኝ። 116 እና 117 ነው የተዘዋወረው። ይኸው 114 ቢሆን ኖሮ የተዘዋወረው ኤሊዮት አንደርሰን በ115 ነበር የሚዘዋወረው ወደ ቼልሲ። ለእነሱ ግን ቤንች ማርካቸው ኦኬ አይተናል ኤሊዮት አንደርሰን የተዘዋወረበትን ገንዘብ። አሁን እኛ ያለን ተጫዋች ከኤሊዮት አንደርሰን የበለጠ ገንዘብ የሚያወጣ እንጂ ከዛ ያነሰ የሚያወጣ አይደለም፣ ደግሞ የበለጠ ክሬቲቭ ተጫዋች ነው የሚል አቋም ነበረው ቪላ። ከ2 ወር በፊት ቢሆን ኖሮ ድርድሩ የተደረገው በ117 ሚሊዮን የሚሸጥ አይመስልም። ቼልሲ የተጠየቀውን ከፈለ። ያቺ ልዩነት ያቺ 1 ሚሊዮን ነች፣ ሲግኒፊካንት አይደለች። 1 ሚሊዮን ነች ለነሱ በፉትቦል ውስጥ በሚመላለሰው ገንዘብ። ምን ያደረገው ማለት ነው? የኤሊዮት አንደርሰን ዝውውር የሆነ አይነት ቀጥተኛ ተጽዕኖ በሞርጋን ሮጀርስ ዝውውር ላይ ተጽዕኖ ጥላውን አጠላበት ማለት። አስታውሳለሁ ብራይተን የዴክላን ራይስን የዝውውር ገንዘብ ለሞይሰስ ካይሴዶ መሸጫ ገንዘብ አድርጎ ማጣቀሻ ሲያደርገው አስታውሳለሁ። እኛ በዴታ ጥርሳችንን የነቀልን ሰዎች ነን እና የሞይሰስ ካይሴዶ ቁጥሮች ከራይስ ቁጥሮች ይበልጣሉ። ስለዚህ ከሸጥ ነው ከራይስ በላይ በሆነ ገንዘብ ነው የምንሸጠው አሉ እና እውነትም ከራይስ በላይ በሆነ ገንዘብ ነው የሸጡት። የአንደኛው ተጫዋች ዝውውር የሌላኛውን ተጫዋች ዝውውር አፌክት ያደርገዋል። አሁን ከዛ በኋላ እንደዛ አምና ታስታውሺ እንደሆነ የክንፍ ተጫዋቾች የዝውውር ጊዜ ነው የነበሩ። ከዛ ክለቦች ያያሉ። ለዛ ነው ለምሳሌ የብራያን ምቤሞ ስንት እንደተሸጠ ያያል ቦርንመዝ እና መነሻ ያደርገዋል የብራያን ምቤሞን የዝውውር ገንዘብ። እኔ ያለኝ ተጫዋች በብራያን ምቤሞ ደረጃ ያለ ተጫዋች ነው ብሎ ሊያምን ይችላል። ስለዚህ ቢያንስ የእሱን ያህል ገንዘብ ልትከፍሉን ይገባል የሚል የደዛ የተዘዋወረውን ተጫዋች የዝውውር ገንዘብ ቤንችማርክ ማድረግ ይጀምራል። ብዙ እኮ ሩቅ መሄድ አያስፈልገንም። አሁን አርሰናል ብሩኖ ጊማራይሽን ማስፈረም ይፈልጋል አይደል? እና ኒውካስል 100 ይከፈለኝ ምናምን እንደዚህ ወደ ኦፕንሊ ወደ መልቀቅ ሀሳብ እየሄደ አይደለም። ግን ያን ያህል የዝውውር ገንዘብ ይከፈል እንኳን እድሜው 29ም ስለሆነ ምን አለ በቅርብ ጊዜ 29 ስለሚሆነው 100 ምናምን ለሳንድሮ ቶናሊ የወጣውን ገንዘብ ምናምን እንደ የምር ማጣቀሻ ላይ ያደርጉት ይችሉ ይሆናል። ግን ቶናሊ በ100 ከተሸጠ በየትኛው ስሌት ነው እኛ በ60 ሚሊዮን የምንሸጠው? እንዴት በሁለቱ መካከል 40 ሚሊዮን ልዩነት ይኖራል? ኢምፖሲብል። ስለዚህ ወደ ምን ይወስዱታል ማለት ነው? ወደ ቢያንስ ከሸጡት እንኳን ለመሸጥ እንኳን የሚገደዱ ከሆነ ወደ 80 ምናምን ሚሊዮን ወደ መሸጥ ይሄዳሉ ማለት ነው።
ምንድነው ኮንዲሽን ያደረገው የሌሎች ተጫዋቾች የዝውውር ገንዘብ አይደል? እና እንደዛ ይሆናል። ከዛ ደግሞ ሩቅ ሆኖ ማን እያየ ነው ይሄን ሊል ደግሞ በጣም ተስፋ የሚጣልበት አዩብ ቡዋዲ የሚባል ተጫዋች አለ። የፕሪሚየር ሊግ ፈላጊ ክለቦች አሉ። ኦሊቬ ለቶንግ የሚባሉት የክለቡ ፕሬዚደንት መጀመሪያ አካባቢ 60 ምናምን ለመቀበል ፈቃደኛ ነበሩ ሲባል ነበር። በኋላ እነዚህ ሁሉ ተጫዋቾች ሲዘዋወሩ አዩና እንግዲያስ እኛም 100 ነው የምንፈልገው ከዚህ ተጫዋች ነው ያለ ዶሚኖ ኢፌክት የሚባለው እሱ። ከዛ ባርኮላን ሰማን። ባርኮላ ሌላ ተጫዋች አማካይ አይደለም እሱ ግን ፔዤ ያው ኮንትራቱን አላራዘመም ካለ በኋላ ወደ መሸጥ መሄዱ አይቀርም። ምርጫ የላቸው 2 አመት ውል አለው ተጫዋቹ። ማን 12ኛ 13ኛ ተጫዋች መሆን አልፈልግም፣ ቤንች መሆን አልፈልግም፣ ትልልቆቹን ጨዋታዎች መጀመር ፈልጋለሁ የሚል አቋም ላይ ነው ያለው። በሌሎቹ 3 የፔዤ ተጫዋቾች ፉክክር ምክንያት እንደሚፈልገው በዋና ዋና ጨዋታዎች እየተሰለፈ አይደለም። ስለዚህ ምን ሆነ? እሺ መልቀቁ ግድ ከሆነ 100 የተለያየ ቁጥር ነው የሰማሁት 170 የሚል አይቻለሁ ለምሳሌ ለባርኮላ 120 የሚል አይቻለሁ። ምክንያቱም አብዛኞቹ ፈላጊዎቹ የፕሪሚየር ሊግ ክለቦች ናቸው ማለት በአብዛኛው ሊቨርፑል እና አርሰናልም አልፎ አልፎ ይጠቀሳል። የሆነ ጊዜ ቼልሲም ተብሎ ነበር። የፕሪሚየር ሊግ ክለቦች ሌሎቹን ተጫዋቾች በስንት እየገዙ እንደሆነ ያውቃል ፔዤ። ከዛ አይደለም ባርኮላን እኛ ራሞስን እንኳን ለሚላን በ70 ነው የሸጥ ነው ሪፈረንስ። የሌሎቹ ተጫዋቾች ዝውውር የሆኑ ተጫዋቾችን ዝውውር ኮንዲሽን ያደርገዋል። አንደኛው ምክንያት እሱ ነው። ሌላኛው ግን ለምሳሌ የሆነ ጊዜ አንድ ቦታ አንድ አርቲክል ሳይ አንድ ጂያንሉጂ ሌንቲኒ የሚባል ተጫዋች ከቶሪኖ ተዘዋውሮ ነበር ወደ ኤሲ ሚላን እና ያን ጊዜ የጣሊያን ብዙሃን መገናኛዎች እብደት ብለው ገልጸውት ነበር። ያው ቫቲካን ሳይቀር የሮማን ካቶሊክ ቤተክርስቲያን ሳትቀር ይሄ ለሌሎች ስራዎች ያለ ክብር መጉደል፣ ለተጫዋች እንዲህ አይነት ገንዘብ መከፈል ምናምን ተባለ። የገንዘብ አወጣጥን በተመለከተ በጣም ጠንካራ እንትን ነበር። እንዲያውም የሆነ ጊዜ አንስቸው ነበር መሰለኝ ቬንገር አርሰናል ውስጥ በነበሩበት ጊዜ ያው በቬንገር ውሳኔ ብቻ አይመስለኝም አርሰናል በቂ ገንዘብ ያወጣ የነበረው፣ ግን የአርሰናል ደጋፊዎች ስፔን ደመኒ ምናምን የሚል ባነር ይዘው መግባት ሲጀምሩ ጀርመኖቹ በቃ ጭንቅላታቸው ዞሮ ነበር። ይሄ እኮ የሪስፖንሲቢሊቲ እኮ ነው። እንዴት አንድ ክለብ ገንዘብ ካላወጣህ ተብሎ እንደዚህ አይነት ጫና ይደርስ? ከገንዘብ ጋር ያላቸው ሪሌሽንሺፕ የበለጠ በጥንቃቄ ላይ የተመሰረተ ዝም ብሎ የሚባክን ነገር አይደለም የሚል ምናምን እምነት ነበር። እንግሊዝ ውስጥ አሁን እንደዚህ ብሎ ነገር የለም። እንደፈለጉ ነው ገንዘብ የሚያወጡት፣ ምክንያቱም ከፍተኛ ገንዘብ አላቸው። በጣም በጣም ከፍተኛ ገንዘብ አላቸው። ግን ሲገዙም የሚገዙት ከሀብታም ክለብ በመሆኑ ምክንያት የተጫዋቾች ዋጋ ንሯል። ግን ከዛ አንዳንድ ክለቦች ደግሞ ለምሳሌ አስቶን ቪላ፣ ኒውካስል አይነት የቻምፒየንስ ሊግ አምቢሽን ያላቸው ክለቦች እነ ጎርደንን ሮጀርስን የሸጡት ክለቦች ደግሞ በዚህ በፋይናንሻል ፌር ፕሌይ ምክንያት ያው በጣም በጥንቃቄ እየታዩ ያሉ ናቸው። ቅጣት ሊጠብቃቸው የሚችሉ ናቸው። ስለዚህ መሸጥ ያለባቸው ከዛ በዛ ገንዘብ ሪቢልድ ቡድን ለማድረግ አንድ ስታር ተጫዋች በመሸጥ 2-3 ተጨማሪ ጠቅላላ ቡድኑን የሚያሻሽሉ ዝውውሮች ለመፈጸም የሚያስችሉ ዝውውሮችም መፈጸም አለባቸው። እና ግን ዋናው የሚመስለኝ የፕሪሚየር ሊግ ሀብት ነው። አሁን ደግሞ ድሮ ወደ ሌላ ክለብ ወደ ሌላ ሊግ ልትሸጩት ትችይ ነበር አንድን ተጫዋች። ከፕሪሚየር ሊግ ክለቦች ተጫዋች ለመግዛት የሚያስችል ፋይናንሳዊ ቁመና ያላቸው ክለቦች ብዙ አይደሉም። ፔዤ፣ ባየር ሚኒክ፣ ሪያል ማድሪድ፣ ምናልባት ባርሴሎና ካልሆኑ በስተቀር ውስን ናቸው። እርስ በርስ ነው የሚሻሻጡት። እና እነዚህ ሁሉ ፋክተሮች ብዙ ፋክተሮች ነው ያሉት፣ ግን የተወሰኑት እነዚህ ናቸው። እና ህጎቹም በየጊዜው ደግሞ የበለጠ ጥብቅ እየሆኑ በመምጣታቸው ምክንያት ቶሎ ለከፍ ወደ አለ ደረጃ ለመምጣት ብዙ ገንዘብ ያወጡት ኖቲንገም ፎረስት፣ ኒውካስል፣ አስቶን ቪላ አይነቶቹ ክለቦች የግድ ተጫዋቾች መሸጥ ነበረባቸው። እሱም ምናልባት አስገድዷቸው ሊሆን ይችላል። ብዙ ምክንያቶች አሉት። የተወሰኑት እነዚህ ናቸው። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ፣ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።